ትዝታ ዘአራዳ ባለፈው ሳምንት ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት በሚል ርዕስ በለጠ በላቸው ይሁን አዘጋጅተው ለንባብ ካበቁት መጽሐፍ የጅቡቲን ጉዳይ የሚመለከተውን ክፍል አንስተን ተጨዋውተን ለዛሬ አስተርፈን ነበር። እንቀጥላለን። ለመጽሐፉ ባለቤት ለአቶ በለጠ በላቸው ይሁን በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ጅቡቲ ከነጻነት አንስቶ በፕሬዝዳንት ሐሰን ኦፕቲዶንና ኡመር ጌሌ የተመራች ሲሆን ሁለቱም የማማሰን ጎሳ አባላት ብሎም የቅርብ ዘመዶች መሆናቸው ይታወሳል። ፕሬዝዳንት ኦፕቲዶን በእርጅና ምክንያት በ1991 ስልጣናቸውን ላጎታቸው ልጅ አስተላለፉ። በስልጣን ላይ ያሉት ፕሬዝዳንት ጊሌም እያረጁ በመሆኑ በጅቡቲ ቀጣዩን መሪ አስመልክቶ ሽኩቻው በይፋ ተጀምሯል። የአብጋል ማማሰን ስርወ መንግሥት ይቀጥላል ወይስ ሌሎቹ ጎሳዎች ፍላጎታቸውን ያሳካሉ የሚለው የወቅቱ አጣዳፊ ጥያቄ ነው። ከዚህም በላይ የትኛው ሦስተኛ ወገን የቀጣዩን ፕሬዝዳንት ጆሮ ያገኛል የሚለው አንገብጋቢ ጉዳይ ይሆናል። የኢትዮጵያ የትኩረት አቅጣጫ ይህንን ከግምት ያስገባል ተብሎም ይገመታል። ሁለቱ የጅቡቲ መሪዎች የኢትዮጵያ ወዳጅ መሆናቸው ያጋጣሚ ጉዳይ አለመሆኑም ሊታሰብበት ይገባል። ኢትዮጵያ በጅቡቲ የሚገኙት የአፋርና ኢሳ ጎሳዎች ዋነኛ መገኛ መሆኗ ይታወቃል። እንዲሁም የሁለቱ ጎሳዎች የሃይማኖት ባህላዊ መሪዎች መቀመጫም በኢትዮጵያ ነው። የኢሳ ጎሳ መሪ ኡጋዝ መቀመጫ በድሬዳዋ ሲሆን የአፋር ባህላዊ መሪ የሆነው ሱልጣን መዲና አሳይታ መሆኑ ይታወቃል። ከጎሳ መሪዎቹ በተጨማሪ ቁጥሩ ከፍተኛ የሆነ የሁለቱ ጎሳ አባላት በኢትዮጵያ የሚኖሩ ሲሆን ከጅቡቲያውያን የማይተናነስ እስከ 1 ሚሊዮን የሚደርስ የኢትዮጵያ ስደተኛ በግዛቲቱ ይኖራል። እዚህ ላይ በግልጽ ሊጠቀስ የሚገባው የጅቡቲ በኢትዮጵያ የጫት ምርት ላይ ጥገኛ የመሆኗ እውነታ ነው። በቅርቡም የኤሌክትሪክ ኃይልና የመጠጥ ውሃ አቅርቦትም ተጀምሯል። እነኚህ እውነታዎች ካላቸው ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ አንድምታ አንጻር በአግባቡ ሊመዘኑ ይገባል። አጠቃላይ ሁኔታው ለጅቡቲ ቀጥተኛ የደህንነት ስጋት፣ ለኢትዮጵያ ደግሞ በአግባቡ ከተያዘ የተጽዕኖ መሳሪያ ሆኖ ሊያገለግል ይችላል። የኢትዮጵያ አሁናዊ ነባራዊ ሁኔታ እንደሚያመለክተው ከጅቡቲ የተሻለ የመውጫና መግቢያ በር የለም። ከተቀሩት የጎረቤት አገራት ጋር ያለው ግንኙነት አስተማማኝ መልክ ባልያዘበትና አማራጭ ወደቦች በሌሉበት ጅቡቲ በብቸኝነት ትቀጥላለች። ነገር ግን የጅቡቲ ወደቦችንም ይሁን የባቡር መስመሩን በተመለከተ በተከታታይ መንግስታት የተፈጸሙ ስህተቶች የሀገሪቱን መብት ጥቅምና ሕልውና በእጅጉ ሸረሸሩ። በቀደሙ ስምምነቶች መሠረት የኢትዮጵያ መርከቦች ተራ ሳይጠብቁ በጅቡቲ ወደቦች አገልግሎት ያገኙ ነበር። ከኢትዮጵያ የሚወጡና ወደ ኢትዮጵያ የሚገቡ ዕቃዎች በፍጥነት በተስተናገዱ ቁጥር ከፍተኛ ቁጥር ያለው ጭነት በፍጥነት ይንቀሳቀሳል። ኢትዮጵያ ለአገልግሎቶቹ የምትፈጽማቸው ክፍያዎች ይቀንሳሉ፣ እንዲሁም የተጠቃሚነት ደረጃውን ያመላክታል። ከቅርብ ጊዜ ወዲህ እየታየ የመጣው እንደ ተቀሩት ሦስተኛ ወገኖች ተራ የመጠበቁ አዝማሚያ አጠቃላይ እሳቤው እየተቀየረ የመምጣቱ አመላካች ተደርጎ ይወሰዳል። የኢትዮጵያ የመርከብ ድርጅት ከዚህ አንጻር ለብዙ ወጪና አላስፈላጊ እንግልት ጭምር እየተዳረገ መጥቷል። የመደራደር አቅም አንዱ ማሳያ እነኚህን የቀደሙ መብቶችና ጥቅሞች ከማስከበር ይጀምራል። የጉዳዩ ሌላኛው ዘርፍ ከኢትዮጵያ የውስጥ አለመረጋጋት እንደሚነሳም መገንዘብ ያሻል። በጅቡቲ በኩል ስለሚተላለፉ ዕቃዎችና ስለ ታሪፉ ጉዳይ ከማዕከል ይልቅ በተናጠል የሚደረጉ ድርድሮች እንደ በረከቱ በስፋት ይዘገባል። ይህም የአገርን መብትና ጥቅም መሸርሸሩ አያጠያይቅም። ከማዳበሪያ
ስንዴና ነዳጅ አቅርቦት ጋር በቅርብ ዓመታት የተከናወኑ እንቅስቃሴዎች ለዚህ ዋቢ ናቸው። የተናጠል ስምምነቶች ይከናወናሉ። ኢትዮጵያ ለአገልግሎት የምትከፍለው የወደብ ታሪፍ መጠንም እንደ ተደራዳሪዎቹ መልካም ፈቃድ ይከለሳል። በጅቡቲና በኢትዮጵያ መካከል የወደብ አጠቃቀምን በሚመለከት የሚነሱ ክርክሮችን የመዳኘት መብት ለጅቡቲ አሳልፎ እስከ መስጠት ተደርሷል። ጅቡቲ ከኢትዮጵያ የሚነሱ የሕገወጥ የገንዘብ ዝውውር፣ የወርቅ ንግድና ሌሎችም የኮንትሮባንድ እንቅስቃሴዎች ቀዳሚ መተላለፊያ የመሆኗ እውነታ የጉዳዩን አሳሳቢነት ያመለክታል። የኢትዮጵያ የገቢና ወጪ ንግድ ዋነኛ ማከናወኛ የሆነው ጅቡቲ ኮሪደር እያስተናገደ ያለው የትራንስፖርት ዘርፍ በከፍተኛ ሙስና መዘፈቁና በተወሰኑ ቡድኖች ቁጥጥር ስር የመዋሉ አካሄድም በአገሪቱ ላይ የሚያስከትለውን ዘርፈ ብዙ ቀውስ ለመገመት ያስችላል። የዚህ ቸልተኝነት አንዱ ማሳያ የባቡር መስመሩ በአዲስ መልኩ ሲሰራ ጭምር ተስተውሏል። ሐዲዱ ወደ የትኛውም የወደብ ነጥብ ሳይደርስ መሃል ላይ ተንጠልጥሎ እንዲቀር የተደረገበት፣ ልምድ ያላቸው ኢትዮጵያውያን የባቡር ባለሙያዎች መበተናቸው፣ በኢትዮጵያ ውስጥም ጭምር የባቡር መስመሩ ከከተሞችና ከደረቅ ወደቦች ሳይገናኝ መቅረቱ የስትራቴጂክ እሳቤውን ድክመት ያሳያል። ኢትዮጵያ በጅቡቲ ያላት ተሰሚነት እየተመናመነ ስለመምጣቱ ነባራዊ ሁኔታዎች ያመለክታሉ። ጅቡቲ ካላት የኢኮኖሚ የስትራቴጂና የደህንነት ፋይዳ አንጻር ይህ ተቀባይነት እንደሌለውም ግልጽ ነው። ነገር ግን ቀዳሚው ጥያቄ እንዴት እዚህ ደረጃ ላይ ተደረሰ የሚለው ነው። የቀደሙ የአተያይና የአተገባበር ስህተቶች በአግባቡ ሊጤኑ ያሻል። ቀጣይ የድርጊት መርሃ ግብሮችም ስርዓት ባለው መልክ ሊነደፉና ሊከናወኑ ያስፈልጋል። ኢትዮጵያ በጅቡቲ ያላት ተጠቃሚነት የተለያዩ ኃይሎች ፍላጎት ነጸብራቅ እንደሆነ ከመነሻው ሊሰመርበት ይገባል። አጠቃላይ ሂደቱም ቢሆን በኢትዮጵያ መሻት ላይ ብቻ የተመሠረተ አልነበረም። ይህ ተከታታይ መንግስታት ለወሰዷቸው እርምጃዎችና በሂደት ለታጡ መብቶችና ጥቅሞች አስተዋጽኦ አበርክቷል። የጅቡቲ ግዛት ከሚገኝበት የስትራቴጂክ ቁልፍነት በመነሳት የቀጠናውና የዓለም ሀያላን በብዛት የሚንቀሳቀሱበት አካባቢ መሆኑም ኢትዮጵያን ሲፈትን ቆይቷል። የኢትዮጵያ መንግስታት ከነኚህ የፖለቲካ የኢኮኖሚና የወታደር አቅማቸው ከፈረጠሙ ሀያላን ጋር ለማያባራ ትንቅ መዳረጋቸውም አይዘነጋም። ተከታታይ ፖሊሲዎች ሲወጠኑም ከዚህ አውድ አንጻር ጭምር መሆን እንዳለበት ሊጤን ይገባል። የአውሮፓውያኑ የቅኝ ግዛት መስፋፋት ኢትዮጵያ የባህር ጠረፎቿን እንድታጣ በር ከፍቷል። ምንም እንኳን የአገሪቱን የፖለቲካ ነጻነት ማስጠበቅ ቢቻልም ኤርትራና ጅቡቲን ከመነጠቅ አላዳንም። አጼ ምኒልክ ሁለቱንም እንዳጡ ሲረዱ ከፈረንሳይ መንግስታት ጋር ለመደራደርና በጅቡቲ የተጠቃሚነት መብትን ወደ ማስጠበቁ እንዳዘነበሉ ይታወሳል። እንደ አውሮፓ አቆጣጠር በ1891 አጼ ምኒልክ ምስራቃዊው የግዛታቸው ዳርቻ እስከ ቀይ ባህርና ህንድ ውቅያኖስ እንደሚደርስ ከገለጹበት እስከ ድህረ አድዋ በዘመናዊ የዳር ድንበር አጥር መገደብ የዘለቀ የአገረ መንግሥት ግንባታ ሂደት ለጅቡቲ መታጣት አስተዋጽኦ አበርክቷል። እስከ 1960ዎቹ መጨረሻ ጅቡቲ የሉዓላዊ ግዛቴ አካል ናት ብሎ የሚያምነውና ለተግባራዊነቱም የሚንቀሳቀሰው የኢትዮጵያ መንግሥት እምነት በሂደት አቋሙን ለመቀየር እንደተገደደም ይታወቃል። በአፍሪካም ይሁን በጅቡቲ የጎለበተ የመጣው የነጻነት ንፋስ እንዲሁም በጎሳ አንድነት መርህ ስር ጅቡቲን ወደ ታላቋ ሶማሊያ የመጠቅለሉን አካሄድ ለመከላከል ሲባል የግዛቷን ራስን የማስተዳደር መብት ወደ መቀበሉ ተዞረ። አጼ ምኒልክ ለ99 ዓመታት በሊዝ ለፈረንሳይ የቅኝ ግዛት አስተዳደር እንዳዋሷት ሲታመን ቆየ። በመጀመሪያ የኢትዮጵያና የፈረንሳይ ስምምነት በግልጽ እንደተገለጸውም ፈረንሳይ ከጅቡቲ ስትለቅ ግዛቷን ለሶስተኛ ወገን አሳልፋ ላለመስጠት ቃል መግባቷ ለኢትዮጵያ እንደ መተማመኛ ተወስዶ ቆይቷል።
አፄ ኃይለ ሥላሴም ጀነራል ቻርልስ ደጎል ጋር በነበራቸው የግል ወዳጅነት ፈረንሳይ ቃሏን እንደምታከብርና ጅቡቲን ለኢትዮጵያ እንደምትመልስ ጽኑ እምነት ነበር። ይህ ሁሉ ከሽፎ ጅቡቲ ሉዓላዊ አገር ሆነች። ኢትዮጵያም ከግዛቷ ጋር አዲስ የግንኙነት ማዕቀፍ እንድትከተል ተገደደች። የጅቡቲ ነጻነት አይቀሬነት ግልጽ እየሆነ ሲመጣ ተከታታይ የኢትዮጵያ መንግስታት የተለያዩ አማራጮችን ታሳቢ ማድረግ ጀመሩ። አንደኛው የጅቡቲ ፖለቲከኞችን በጎ ፈቃድ መፈለግ ነው። በዚህም ከሶማሊያ ይልቅ ወደ ኢትዮጵያ የሚያደሉ የጋራ ጥቅሞቻቸውን የሚረዱና ለተፈጻሚነታቸውም የሚሰሩ መሪዎችን ወደፊት ማምጣቱ ቅድሚያ ተሰጠው። ወደፊት የፖለቲካ ስልጣን ሊይዙ የሚችሉ የአፋርና የኢሳ ጎሳ የባላባት ልጆችን ጭምር በድሬዳዋና በአዲስ አበባ በሚገኙ ትምህርት ቤቶች እንዲማሩ፣ በሂደትም ስለ ኢትዮጵያ ባህልና እሳቤ በቂ ግንዛቤ እንዲኖራቸው እድል ተመቻቸ። በአዲስ አበባ በተለይ የሊሴ ገብረ ማርያም ትምህርት ቤት ለዚህ ሥራ ጥቅም ላይ ውሏል። ይህ አካሄድ ወደ ግዛቷ አስተዳደር ሥልጣን የሚመጡ ፖለቲከኞችን እስከ መወሰን ይዘልቃል። ለዚህ ጥሩ ማሳያ የሚሆነው በግብጾች ድጋፍ የጅቡቲን የውስጥ አስተዳደርን እንዲመራ በከፍተኛ ድምፅ የተመረጠውን መሐመድ ሐርቢን ከፈረንሳይ የቅኝ ግዛት ኃላፊዎች ጋር በመተባበር ከግዛቷ እንዲባረር መደረጉ ነው። በቀጣይም እንደ ጉሌድ አፕቲዶን እና ኡመር ጊሌ አይነት ለዘብተኛ መሪዎች ወደ ሥልጣን እንዲመጡ ተሠራ። ከአፋር ወገንም ቢሆን አህመድ ዳኔና አሊ አሪፍን የመሳሰሉ የፖለቲካ መሪዎችን መደገፍ ተጀመረ። ይህ አካሄድ ከ1950ዎቹ መጨረሻ እስከ ቅርብ ጊዜ ተግባራዊ ሆኗል። ሁለተኛው አካሄድ በኢሳና አፋር ጎሳዎች መካከል ያለውን ሽኩቻ ለኢትዮጵያ ዓላማ ማስፈጸሚያነት መጠቀም ነው። በጅቡቲ የኢሳ ጎሳ የቁጥር የበላይነት እንዳለው ይታወቃል። እንዲሁም የግዛቷን ሀብት መቆጣጠር በሚያስችል መልኩ የምድር ባቡሩን ደቡባዊ ክፍል ታኮ ሰፍሯል። ይህም የፖለቲካና የኢኮኖሚ የበላይነቱን እንዲቆጣጠር አስችሎታል። የኢትዮጵያ የፖሊሲ አማራጭ የአፋርን ጎሳ በመጠቀም የኢሳዎችን የኢኮኖሚና የፖለቲካ የበላይነት በተጽዕኖ ስር መዋል ነበር። በዘውዳዊ አገዛዝና በወታደራዊ መንግስታት በኩል የተከናወኑት የስውር ተልእኮች ፕሮጀክት ኦሬንጅ እና ፕሮጀክት አቃቂ ለዚህ ጥሩ ማሳያ ይሆናሉ። ሦስተኛው አማራጭ የጅቡቲን ነጻ መውጣት አይቀሬነት ታሳቢ ያደረገ ነው። ከሉዓላዊቷ ጅቡቲ ጋር የሚደረጉ ግንኙነቶችን በበጎ መልኩ በተጽዕኖ ስር ለማቆየት የሚያግዙ ተቋማትን እና ግለሰቦችን የማደራጀቱ አስፈላጊነት ቅድሚያ ተሰጠው። ለዚህ ጥሩ ማሳያ የሚሆነው የኢትዮጵያ ንግድ ባንክ ቅርንጫፉን በጅቡቲ እንዲከፍት በማድረግ የግዛቷን የኢኮኖሚ እንቅስቃሴ ለኢትዮጵያ በሚመች መልኩ ለመቅረጽ የተደረገው ሙከራ ነው። በተጨማሪም በጅቡቲ የኢትዮጵያን የሚሽን ትምህርት ቤቶችን በመክፈት በአረቦችና በፈረንሳዮች ቁጥጥር ስር ያለውን የትምህርት ሥርዓት ለኢትዮጵያ በሚበጅ መልኩ መቃኘት ተጀመረ። አራተኛው ተጽዕኖ አማራጭ ነጻይቱ ጅቡቲ የኢትዮጵያን ጥቅም የሚነካ እንቅስቃሴ ከጀመረች የምትተማመንበትንና ዋነኛ የኢኮኖሚያ መሠረት የሆነውን የምድር ባቡር መስመር ወደ ሌላ አቅጣጫ ማዞር ነው። ምንም እንኳን በቀደሙ ውሎች መሠረት ኢትዮጵያ የጅቡቲ አዲስ አበባን የባቡር ሐዲድ የሚቀናቀል ሌላ መስመር በክልሏ ላለመስራት ብትስማማም ይህ ውል እስከ 2009 ጸንቶ ቆይቷል። ሁሉም የኢትዮጵያ መንግስታት ይህንን አማራጭ ሲያጤኑት ቆይተዋል። በተለይ በወታደራዊ መንግስት መጨረሻ ገደማ ከአዲስ አበባ አሰብ የሚዘልቅ የምድር ባቡር መስመር ለመገንባት ጥናቱ ተጠናቆ ተግባራዊ እንቅስቃሴ ተጀምሮ ነበር ይላሉ በለጠ በላቸው ይሁን። ጅቡቲን በተመለከተ የኢትዮጵያ ትልቁ ችግር ግንኙነቱ በሦስተኛ ወገኖች መልካም ፈቃድ ላይ ጭምር የተመሠረተ መሆኑ ነው። ፕሬዝዳንት ደጎል በ1958 ጅቡቲና ኢትዮጵያን ሲጎበኙ በጅቡቲ የገጠማቸው ትልቅ ተቃውሞ በግዛቷ ሕዝበ ውሳኔ እንዲደረግ አስገድዳቸው። ጅቡቲያውያን የወደፊት ዕጣ ፈንታቸው በራሳቸው እንዲወስኑ ተፈቀደላቸው። ይህ በኢትዮጵያ መንግሥት ዘንድ ድንጋጤ መፍጠሩ አልቀረም። የንጉሠ ነገሥቱ መንግሥትም የቀደመ አቋሙን በመቀየር
በጅቡቲ ሕዝበ ውሳኔ መደረጉን እንደማይቃወም ለመግለጽ ተገደደ። በፈረንሳይና በቻርልስ ደጎል ላይ የተጣለው አመኔታ ተሸረሸረ። የጉዳዩን ከባድነት ከግንዛቤ በማስገባትም በመጋቢት 1959 ሊደረግ ለታሰበው ሕዝበ ውሳኔ አጣዳፊ ዝግጅት ተጀመረ። የሕዝበ ውሳኔውን ሂደት በቅርበት የሚከታተልና የኢትዮጵያን አጠቃላይ ጥቅም የሚያስፈጽም በጸሐፌ ትእዛዝ አክሊሉ የሚመራ ከፍተኛ የሚኒስትሮች ኮሚቴም ተቋቋመ። አንደኛው እርምጃ ጅቡቲንና ቀጠናውን ጠንቅቀው የሚያውቁት አቶ አሃዱ ሳቡሬ ከግዞት ተጠርተው ቆንስል ጀነራል ሆነው እንዲሾሙ ማድረግ ነበር። ሁለተኛው በሙያቸውና በልምዳቸው የተመረጡ ግለሰቦች ለጅቡቲ አጎራባች በሆኑት ባዕዳልና ኢሳ፣ ድሬዳዋ፣ አውሳና አሰብ አውራጃዎች በአስተዳዳሪነት ተመደቡ። እነዚህም በቅደም ተከተል ሻለቃ ደመቀ ረታ፣ አቶ አሰፋ ገብረ ማርያም፣ ፊታውራሪ አሰጋኝ አስረስና አቶ አሰፋ ድፋይ ናቸው። የሚኒስትሮች ኮሚቴው ቀዳሚ ኃላፊነት ጅቡቲያውያን በሕዝበ ውሳኔው ድምፅ ሲሰጡ አጠቃላይ ሂደቱ ለኢትዮጵያ ፍላጎት ያደላ እንዲሆን ማድረግ ነበር። ኢትዮጵያን በተመለከተ የመጋቢት 1959 ሕዝበ ውሳኔ በሁለት መንገድ ማከናወን እንደሚቻል ግንዛቤ ተወስዷል። አንደኛው ጅቡቲያውያን ከፈረንሳይ ነፃ መውጣትን እንዲመርጡና አያይዘውም ከኢትዮጵያ ጋር መዋሃድን እንዲደግፉ መገፋፋት ነበር። ሆኖም ይህ አካሄድ ከሶማሊያ መንግሥት በኩል ትልቅ ተቃውሞ እንደሚያስነሳና ወዳጅ ከሆነው የፈረንሳይ መንግሥት ጋርም እንደሚያቀያይም፣ ከዚህም የተነሳ ኢትዮጵያን በሁለት ግንባር ለትግል እንደሚዳርጋት ታሳቢ ተደረገ። እንዲሁም የጅቡቲያውያን የነጻነት ፍላጎት ገና በእንጭጭ ደረጃ ስለሚገኝ የፈረንሳይ ቅኝ ግዛት አስተዳደር ጥያቄውን በሙሉ ልብ ሊያስተናግደው እንደማይችል ግንዛቤው ተወሰደ። የዚህ አማራጭ ሌላኛው ችግር ጅቡቲያውያኑ ነጻነት ቢመርጡ ከኢትዮጵያ ጋር እስኪዋሃዱ ድረስ ባለው ክፍተት ኢትዮጵያ ግዛቷን በገንዘብ የመደጎምና በወታደር ኃይል የመጠበቅ ግዴታ ውስጥ የመግባቷ እውነታ ነው። የሚኒስትሮች ኮሚቴው ግምገማ አገሪቱ በቀረው አጭር ጊዜ ውስጥ እነኚህን ግዴታዎች የመሸከምም ይሁን የመፈጸም ዝግጁነትና አቅም እንደሌላት ከድምዳሜ ተደረሰ። በተለይ በጅቡቲ ወታደር ማስፈሩ ኢትዮጵያን ከወራሪ እንደሚያስቆጥራትና በወቅቱ በይፋ ከምታቀነቅነው የፓን አፍሪካኒዝም እሳቤ አንጻር ላሉታዊ ትችቶች እንደሚዳርጋት ግምት ተወሰደ። ጅቡቲ ነጻ ለመሆን ዝግጁ አለመሆኗን ከማመን ይነሳል። ሁለተኛው የሚኒስትሮች ኮሚቴ ግምገማ በአንደኛው አማራጭ ላይ የተወሱ እክሎችንም በተጓዳኝ በሚያስወግድ መልኩ ጅቡቲያውያን የፈረንሳይ አስተዳደር ይቀጥል ብለው እንዲመርጡ መገፋፋቱ እንደሚበጅ ግምት ተወስዷል። በእርግጥ አብዛኛዎቹ የሚኒስትሮች ኮሚቴ አባላት ቆንስል ጀነራሉንና የአራቱ አጎራባች አውራጃ አስተዳዳሪዎችን ጨምሮ የመጀመሪያውን አማራጭ ይደግፉ ነበር። ዋነኛ መከራከሪያቸውም በእጅ ያለውን ይህን ዕድል ካልተጠቀመን ወደፊት ያለቀለት ሁኔታ ሊገጥመንና በግዛቱ ጉዳይ የመወሰን ምርጫ ላይኖረን ይችላል ከሚል አመክንዮ ይነሳል። ንጉሠ ነገሥቱ ግን በተለይ ለፈረንሳይ ወዳጅነታቸው ጭምር በማድላት ሁለተኛው አማራጭ እንዲተገበር ወሰኑ። የመጨረሻውን ውሳኔ ለማስፈጸም እንቅስቃሴ ተጀመረ። በአንድ ወገን ከጅቡቲ የፖለቲካ መሪዎች ጋር በሚስጥር ድርድር ተጀመረ። በሌላ በኩል ጅቡቲያውያን በእርግጥም ከፈረንሳይ አስተዳደር ጋር እንቀጥል ብለው እንዲወስኑ ማስቻል ያስፈልጋል። ከዚህ አንጻር የፖለቲካ ሐሳቢያቸው ወደ ሶማሊያ ሪፐብሊክ ያደላል ተብለው የሚገመቱት በግዛቷ አብላጫ ቁጥር ያላቸው ኢሳዎች ላይ መተማመን አልተቻለም። ይልቁንም ድምፅ ሊሰጡ የሚችሉ የጅቡቲ አፋሮችን ቁጥር ማሳደግ እንደሚያስፈልግ ታመነ። ለዚህም እንዲረዳ ከፈረንሳይ ቅኝ ግዛት አስተዳደር ጋር በመነጋገር ብዛት ያላቸው የአፋር ጎሳ አባላት ወደ ጅቡቲ እንዲገቡ ተደረገ። ይህም በወቅቱ ፕሮጀክት ኦሬንጅ በሚል የምስጢር ስም ተሰጠው። በተጓዳኝም የኢሳ ጎሳ አባላት ከሰሜን ሶማሊያ አሁን ሶማሌላንድ ወደ ጅቡቲ እንዳይገቡ ታገዱ። ለዚህም የሦስተኛው ክፍለ ጦር አዛዥ ጀነራል አበበ ገመዳ ኃላፊነት ወሰዱ። በተጨማሪም በትራንስፖርትና መገናኛ ሚኒስትር ዶክተር ምናሴ ኃይሌ በግል የሚመሩት ሕዝበ ውሳኔውን በተመለከተ የኢትዮጵያን ፍላጎት በስውር የሚያራምድ የቅስቀሳ ዘመቻ ጎን ለጎንም ለጅቡቲ የሚቀርበው የቀን የጫት ምርት እንዲጨምር ተደረገ። ብሎም
መቀመጫውን ድሬዳዋ ላደረገው የኢሳ የጎሳ መሪ መርሴዲስ መኪና ለባለቤታቸውም በድሬዳዋ ከተማ ቦታ ተሰጣቸው። የመጋቢት 1959 ሕዝበ ውሳኔ ውጤት ሲገለጽም በኢትዮጵያ በኩል በታቀደው መልኩ ሆነ። 60 ከመቶ የሚሆነው የግዛቱ ሕዝብ ከፈረንሳይ አስተዳደር ጋር ለመቀጠል መወሰኑ ይፋ ተደረገ። እንደ ማካካሻም ጅቡቲያውያኑ የውስጥ አስተዳደር እንዲመሠረቱ ተፈቀደላቸው። ከአፋር ወገን የሆኑት አሊ አሬፍ የመጀመሪያው የውስጥ አስተዳደር ጠቅላይ ሚኒስትር ሆኑ። ኢትዮጵያም ጅቡቲን በተመለከተ የገጠማትን ጊዜያዊ ችግር በዚህ መልክ ተወጣችው። ነገር ግን ይህ ዘላቂ መፍትሄ አላበጀም። ከተወሰነ ጊዜ በኋላ በኢትዮጵያ የተከሰተው አብዮትና የመንግሥት ለውጥ ጅቡቲን በተመለከተ ወጥ የሆነ ፖሊሲ እንዳይኖር አደረገ። ከ1967 እስከ 1969 ባሉት 3 ወሳኝ ዓመታት ውስጥ በተከናወኑ አበይት ክስተቶች ምክንያት ኢትዮጵያ በጅቡቲ ያለቀለት ሁኔታ ገጠማት። በእርግጥ በኢትዮጵያና በፈረንሳይ መካከል በቅድመ አብዮት ዘመንም ውጥረቶችና የፖሊሲ ልዩነቶች እየተበራከቱ መምጣታቸው አይካድም። የ1966 አብዮት መፈንዳት ግን እንደ ተቀሩት ምዕራባውያን ሁሉ ፈረንሳይንም ያስደነገጠና የጅቡቲን ሕልውና በተመለከተ አሉታዊ ሚናው የጎላ ሆነ። በተለይ ግን በአብዮቱ ቀደምት ዓመታት የተስተዋሉ የውስጥ የርዕዮተ ዓለም ሽኩቻዎች ኢትዮጵያ በጅቡቲ ጉዳይ ላሳየችው መዘናጋት ትልቁን አስተዋጽኦ አበርክቷል። እዚህ ላይ በተለይም ለደርጉ የበላይ ሰዎች ቀረቤታ የነበራቸው እንደ መኢሶንና ወዝሊግ ያሉት የተቃዋሚ ፓርቲ መሪዎች ለጅቡቲ ግዛት አስቸኳይ ነጻነት ሊሰጥ እንደሚገባ መከራከሩ በመንግሥት መዋቅር ውስጥ ለተፈጠረው የአተያይ መደፍረስ የድርሻውን ተወጥቷል። ይህ አተያይ ኢህአፓ በዚያድ ባሬ ወረራ ወቅት እስካንጸባረቀው የጭቁን ሕዝቦች የትግል አንድነትና የሶሻሊስት ዓለም አቀፋዊነት ትርክት ጋር በእጅጉ ይዛመዳል። ለጅቡቲ ፋይል ከእጅ ማፈትለክ ሌላኛው ምክንያት ድህረ አብዮት ኢትዮጵያ የገባችበት የጦርነት አዙሪትና ይህ የጋረጠው የብሔራዊ ደህንነት ስጋት ነበር። ከሶማሊያ ወረራ በተጨማሪ በተለያዩ የአገሪቱ ክፍሎች በኤርትራ፣ ትግራይ፣ አፋር፣ ሱዳን ጠረፍ አካባቢዎችና ሌሎችም ቦታዎች ተቀራራቢ ይዘት ያላቸው ጸረ መንግሥትና ጸረ አገር ጥቃቶች መከፈታቸው ለጅቡቲ የተሰጠውን ትኩረት አኮሰመነው። የፈረንሳይ ቅኝ ግዛት አስተዳደርም ለረጅም ጊዜ ሲያብላላው የቆየውን የአፋር ትራያንግል የመመስረት በኢትዮጵያ በኤርትራና በጅቡቲ የሚገኙ አፋሮችን በአንድ አስተዳደር ስር የማዋሃድ ውጥን በይፋ መግፋት የጀመረበትም ወቅት ነበር። ይህንን የአፋር ጥምረት የማፍረሱ ጥረት እስከ ኢህአዴግ መንግሥት የዘለቀ እንቅስቃሴ መጠየቁ አይታበልም። ወታደራዊ መንግሥትም ሱልጣን አሊሚራን ከኢትዮጵያ ብቻ ሳይሆን ከጅቡቲ ጭምር እንዲወጡ አስገድዶ በጅዳ በስደት እንዲኖሩ አስገድዷቸዋል። ልጃቸው ሃንፍሬም በየመን ሰና ቆይተው በ1983 ወደ አገር ቢመለሱም በሂደት የፖለቲካ ሥልጣናቸው በሌሎች መነጠቁ የቅርብ ጊዜ ትውስታ ነው። ምንም እንኳን ወታደራዊ መንግሥት የግዛቷን ሉዓላዊ ነጻነት ቢቀበልም የኢትዮጵያን ጥቅምና ፍላጎት የሚቀናቅንና የሚጻረር ማንኛውንም ሦስተኛ ወገን በጅቡቲ እንዲንቀሳቀስ እንደማይፈቅድም ግልጽ አድርጓል። የብሔራዊ ደህንነት ፖሊሲው ሲረቅም ጅቡቲ ከኤርትራ እኩል አጣዳፊና ቀደምት ትኩረት የሚሰጣት የአገሪቱ የኢኮኖሚ የደህንነትና የስትራቴጂ የስጋት ምንጭ ተደርጋ ተመደበች። በጅቡቲ በኩል አገሪቱን የገጠማትን ከፍተኛ አደጋ በአፋጣኝ መቀልበስ እንደሚያሻም ግንዛቤ ተወሰደ። ነጻይቱ ጅቡቲን በተጽዕኖ ስር ማቆየቱ ተከታታይ ጥረት መጠየቁ አልቀረም። አንደኛው አካሄድ የአፋር የፖለቲካ ኃይሎችን በመሳሪያነት መጠቀም ላይ ያተኩራል። ምንም እንኳን በንጉሠ ነገሥቱ ዘመን ማሳካት የተቻለውን የአፋር ጎሳን የሕዝብ ቁጥርና የሥልጣን የበላይነት ማስቀጠል ባይቻልም እነዚህን ወገኖች በማደራጀትና በማስታጠቅ የጅቡቲን የውስጥ ፖለቲካ ለመቆጣጠር ተሞክሯል። ጅቡቲያውያን ለነጻነታቸው ያበቃቸውን ሕዝበ ውሳኔ በሚያዝያ 1969 ሲያከናውኑም ይሁን
በሰኔ 1969 ነጻነታቸውን ሲቀዳጁ ኢትዮጵያ ከሶማሊያ ተስፋፊ መንግስት ጋር የህልውና ትግል ውስጥ ነበረች። አማራጭ በማጣትም ወታደራዊ መንግስት የጅቡቲን ነጻነት ለመቀበል ተገደደ። ይልቁንም ከጅቡቲ ጋር በኩልነት ላይ የተመሰረተ ግንኙነት ለማድረግ ኢትዮጵያ መዘጋጀቷን በይፋ ገለጸ። በጅቡቲ የነጻነት ቀን በዓል ላይ ከኢትዮጵያ ይልቅ ለሶማሊያ ልዑካን የሰጠው ክብርና ትኩረት ይታወሳል። ብሔራዊ የጅቡቲ ሰንደቅ ዓላማም ቢሆን የሶማሊያ መንግስት ላደራጀው የጅቡቲ ነጻ አውጪ ንቅናቄ የተነደፈ ዓላማ መሆኑ ልብ ሊባል ይገባል። ኢትዮጵያ በወሳኝ ብሔራዊ ጥቅሟ ዙሪያ ልታደርግ ይገባ የነበረውን ትግል በውስጥ የፖለቲካ ችግር ምክንያት አኮላሸችው። ኢትዮጵያ በጅቡቲም ይሁን በተቀረው ቀጠና ዓይኗን ለቅጽበት ከነቀለች ከእጅ የሚያመልጡ ጥቅሞች ይበረክታሉ። የፖለቲካ ስልጣን ሽግግር ወቅቶች በአመዛኙ ከ3 እስከ 4 ዓመታት ይፈጃሉ። ከውስጥ ቀውሱ ባሻገር ግን እነዚህ ዓመታት በአገሪቱ ብሔራዊ ጥቅሞች ላይ የሚያስከትሉት እጦት ያመዝናል። ኢትዮጵያ የኢኮኖሚና የደህንነት ህልውናዋን በሦስተኛው ወገን መልካም ፈቃድ ላይ መስርታ ልትቀጥል እንደማትችል ከመቼውም ጊዜ በላይ ግልጽ ሆኗል። አሁን በተደረሰበት ነባራዊ ሁኔታ ጅቡቲ በሦስተኛ ወገኖች ተጽዕኖ ስር እየዋለች መጥታለች። በዘውዳዊ አገዛዝ በወታደራዊ መንግሥትና በኢህአዴግ ጊዜ እንደነበረው ኢትዮጵያ የጅቡቲ ህልውናን በብቸኝነት የምታረጋግጥ አገር አይደለችም። ይልቁንም ጅቡቲ ለኢኮኖሚዋ የደህንነትና ፖለቲካዊ ፍላጎቷ ተጨማሪ የቀጠናውንና የዓለምን ሀያላን ድጋፍ ማግኘት ትችላለች። በዚህ ሂደት ውስጥ ኢትዮጵያ በቀጥታ ልታሳድረው የምትችለው ተጽዕኖ ሙሉ በሙሉ ባይጠፋም በእጅጉ ቀንሷል። ቀጣይ የግንኙነት መርሆች ሲነደፉም በእጅ ያሉ የመጫወቻ ካርዶችን በአግባቡ በመመዘን ላይ ቢመሰረቱ ውጤታማ ለመሆን ያግዛሉ። ኢትዮጵያ የቱንም ያክል አማራጭ ወደቦችና የባቡር መስመሮችን ለመጠቀም ብትወጥንም ነባራዊ ሁኔታ በግልጽ እንደሚያመለክተው ከጅቡቲ ጥገኝነት መላቀቅ አልቻለችም። የተቀሩት ጎረቤት አገራት ጋር ያለው ግንኙነት አስተማማኝ መልክ ሊይዝ አለመቻሉ ተመልሶ በጅቡቲ መልካም ፈቃድ ስር ለመዋል አስገድዷል። ይህ እውነታ ጅቡቲን ለማስተናገድ የሚያስችል ተጨባጭ የድርጊት መርሃ ግብር የመንደፉን አጣዳፊነት ያጎለዋል። በቀደመው ደረጃ ባይሆን እንኳን የወደቡን የባቡር መስመሩንና አውራ መንገዶቹን በአስተማማኝ መልኩ መጠቀም የሚያስችል ዝግጁነት ያስፈልጋል። ይህም ማድረጉ በተወሰነ ደረጃ እጅን ማቆሸሽ ጭምር እንደሚጠይቅም አያከራክርም። ጅቡቲ አማራጭ የሌላት የኢኮኖሚና የደህንነት ቀዳሚ በር መሆኗ ሊዘነጋ አይገባም ይላሉ በለጠ በላቸው ይሁን ኢትዮጵያና ጎረቤቶቿ የትብብርና የውዝግብ አዙሪት ብለው ባሳተሙት መጽሐፍ።